መንፈስ ቅዱስ አብ ወልድን አስገኘ ብለን ልንናገር እንችላለን። እውነት ወይስ ሐሰት? እሺ ሐሰት 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 ይሻለ ሐሰት። እሺ አስገኝ ማን ነው? አስገኝ ማን ነው? ብርሃኔ እውነት ኧረ በሕግ አምላክ አስገኝ ማን ነው? እግዚአብሔር አይደለ? አስገኝ እንላለን። አብ አስገኝ እንላለን። ግን ያለ መቅደም የሚለውን ትምህርት እንዳትረሱ። አብ አስገኝ፣ አብ ወልድና መንፈስ ቅዱስን አስገኝ ተብሎ ይነገራል እንጂ መንፈስ ቅዱስ አስገኝ አይባልም። ለምን ስንል ከአብ ቃል ይወጣል፣ ከአብ መንፈስ ቅዱስ ይወጣል። ግን አብ ሁሉንም ሳይቀድም የሚል ትምህርት ተምረን ነበረ። ስለዚህ ይህን ነገር እንዳትረሱ። አስገኝ አብ ነው። ግን አስገኝ ማለት ካለመኖር ወደ መኖር ያመጣ ማለትም ግን አይደለም። ምክንያቱም ወልድ ፍጡር አይደለም፣ መንፈስ ቅዱስን ፍጡር አይደለም። ስለዚህ ለፍጡር ነው ካለመኖር ወደ መኖር አስገኘ ተብሎ የሚነገርለት። ስለዚህ አብ አስገኘ ስንል ከእርሱ ጋር ለዘላለም የነበረ ነው። አስገኝ እንላ። አስገኝ ማለት ምን ማለት ነው የሚለው ቅዱሴ ትንሽ ይሄድበትና ወይም ቴስት ላይትን ቆይ እስቲ እንጠይቃቸው። ኧረ ማንሳቸውን ብቻ ጠያቂ አረገ። ቴስት ላይት አብን አስገኘ ስንል ካለመኖር ወደ መኖር አይደለም ስንልስ ምን ማለት ነው? እንዴት ነው አስገኘ የተባለው? አመሰግናለሁ። ማለት ልክ አሁን አንተ እንዳልከው ነው። ቃል እንግዲህ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው እና ሁለቱም ከአብ ስለሚወጡ ነው። ከአብ ስለሚወጡ ያ ማለት ይቀዳደማሉ ማለት አይደለም። መንፈስ ቅዱስ ከአብ ስለሚሰርጽ አብ ይቀድመዋል ማለት አይደለም። ቃልም ከአብ ስለሚወጣ ወልድ አብ ይቀድመዋል ወይንም ወልድ ያንሳል ማለት አይደለም። ስለዚህ እኩል ናቸው፣ አይቀዳደሙም። ግን ማስገኝ ስለተባለ አብ ይቀድማል ማለት አይደለም። ይሄ ነው። እሺ መልካም፣ እግዚአብሔር ይስጥልን። በቀላል አማርኛ ለማስረዳት ሙቀትና ሙቀትና ብርሃን ከምንድን ነው የሚወጣው? አሁን እኛ ወደ ውጭ ስንወጣ ሙቀትና ብርሃን እናያለን። ስለዚህ ሙቀትና ብርሃን ከምን አካል ይወጣል? ከምን አካል ይወጣል? ከፀሐይ አካል ይወጣል። መልካም፣ ከፀሐይ አካል ውስጥ ሙቀት ይወጣል፣ ከፀሐይ አካል ውስጥ ብርሃን ይወጣል። ብርሃን ባይኖር ፀሐይዋ መኖሯን አናውቅም። ሙቀት ባይኖር የፀሐይዋን ኃይል አንረዳውም። ሙቀት ባይኖር ህይወት በምድር ላይ አይኖርም። ብርሃን ባይኖር በምድር ላይ ጨለማ ይነግስ ነበረ። ፀሐይ የምትባልም አካሏንም መለየትም አናውቅም። ስለዚህ ሙቀቱ ነው ወይስ ብርሃኑ ነው ከፀሐይ አካል ቀድሞ የወጣው? ሙቀቱ ነው ብርሃኗ ነው ከፀሐይ አካል ቀድሞ የወጣው? ንገሩኝ እስኪ። ብርሃኑን ከሙቀቱ መነጠል እንችላለን? ብርሃን ባለበት ቦታ ሁሉ ምን አለ? ሙቀት አለ። ሙቀት ባለበት ቦታ ሁሉ ምን አለ? ብርሃን አለ። እሺ፣ ስለዚህ ብርሃንና ሙቀቱ አይቀዳደሙም አይደለም? በጣም አሪፍ። ብርሃንና ሙቀቱ አይቀዳደሙም። በጣም አሪፍ። እሺ፣ ከፀሐይዋ አካል ቀድሞ ብርሃኑን የወጣው ወይንስ ሙቀቱን የወጣው? ከአካሏ ብርሃን ነው የሚቀድመው ሙቀት ነው የሚቀድመው ካለ ፀሐይ አካልን ቀድሞ ብርሃን ሊወጣ አይችልም። ከፀሐይዋ አካል ቀድሞ ሙቀትም ሊወጣ አይችልም። ለምን ስንል እነዚህ ሙቀትና ብርሃን ባህሪያት ስለሆኑ ምን ያስፈልጋቸዋል? የሚገለጡበት አካል ያስፈልጋቸዋል። አካላቸው ደግሞ ምንድነው? የፀሐይዋ አካል ነው። ስለዚህ በእነዚህ እንኳን መሃል መቀዳደም የሌለበት አብ ወልድንና መንፈስ ቅዱስን አስገኘ ስንል ከእርሱ ጋር ለዘላለም አብረው እንደነበሩ ማወቅ አለብን። በቃልነት አብ ተገልጧል። ቃል ብርሃን ነው አይደለ? ወልድ ኢየሱስ ክርስቶስ ብርሃን ተብሏል። ብርሃን የአካልን መኖር ገልጧል። የአባቱን መኖር ገልጧል። የመንፈስ ቅዱስን ማንነት ገልጧል። በምድር ላይ ደግሞ ለሰው ልጆች አስተምሯል። ብርሃን ስለሆነ ሙቀት ህይወት ሰጪ ነው። ከፀሐይ አካል ይወጣል፣ ከብርሃን ይቀዳል አይደለ? ከብርሃን ይቀዳል፣ ከፀሐይ አካል ይወጣል። ይህ ማለት ምን ማለት ነው? ቃል ያስተማረውን ማን ያጸናል ማለት ነው? መንፈስ ቅዱስ ያጸናል። ቃል ያስተማረውን መንፈስ ቅዱስ ያጸናል። ከማን ለዘውትር ጊዜ ይወጣል ማለት ነው? ይኸውላችሁ በደንብ አድርጋችሁ ያዙ። ሙቀት ብርሃን ዘውትር ሁል ጊዜ ከምን ይወጣል? ከፀሐይ አካል ይወጣል። ዘውትር ሁል ጊዜ መንፈስ ቅዱስ ከአብ ይወጣል። ምን ለማድረግ? ህይወት ለመስጠት፣ በህይወት ለማጽናት ዘውትር ሁል ጊዜ ከአብ ዘንድ ማን ይወጣል? መንፈስ ቅዱስ ይወጣል። ይሄን ደግሞ ማን ነገረን? ራሱ ጌታ ክርስቶስ ምን አለ? አጽናኝ የሆነውን ህይወትን የሚገልጥ እኔ የተናገርኳችሁን ነገር ገልጦ ህይወት የሚሰጣችሁን አጽናኙን የምትጠብቁትን መንፈስ ቅዱስ ከማን ዘንድ እስከምልክ? ከአብ ዘንድ እስከምልክላችሁ ድረስ ምን አትበሉ? ከኢየሩሳሌም አትውጡ።
ስለዚህ መንፈስ ቅዱስ ከማን ዘንድ እንደሚወጣ ነገረ? ከአብ ዘንድ እንደሚወጣ በምድር ላይ እውቀትን እንደሚሰጥ እኔ የተናገርኩትን ሁሉ ገልጦ የሚያስተምራችሁ አሁን ልትሸከሙት የማትችሉትን ሁሉ የሚያሳውቃችሁ እርሱ ከአብ ዘንድ ልክላችኋለሁ ብሎ ጌታ ተናግሯል። ስለዚህ ይህን ነጥብ አድርገን እንይዛለን። ስለዚህ አስገኝ ስንል በዚህ መንገድ ነው ማለት ነው። ስለዚህ እንዳትረሱ፣ ይህንን በደንብ አድርጋችሁ መያዝ ይኖርባችኋል ማለት ነው። እሺ መልካም። ወልድ አንዴ ነው የሚወለደው። ወልድ አንዴ ይወለዳል። እሺ ወልድ አንድ ጊዜ የሚወለደው እሱም ከአባቱ ለዘለዓለም አንዴ ከአብ የተወለደው እንጂ ዘውትር ሁል ጊዜ የሚወለድ አይደለም። ዳግማዊ ልደቱ ደግሞ ከእመቤታችን ከቅድስት ድንግል ማርያም ሁለተኛ። ይህንን በደንብ አድርገን መያዝ ይኖርብናል ማለት ነው። ሃይማኖተ አበው ጸሎት ታደርሻለሽ? እኔ አላደርስም። ይቅርታ። ለምን? እንጃ። ጸሎት ምናምን አታደርሽም? ጸሎትማ ያው ውዳሴ ማርያም ምናምን በየቀኗ ምናምን ትላለሁ እኮ ውዳሴ ማርያም። ታዲያ ውዳሴ ማርያም ላይ የሃይማኖት ጸሎት የሚል እኮ አለ። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን ጸሎት ታደርሻለን። እሱ የሃይማኖት ጸሎት ይባላል። እሺ ሃይማኖተ አበው ላይ ያለውን ክፍል እንደ ጸሎት እንድናደርገው የተቀመጠልን። እዚህ ክፍል ላይ የሆነ ቃል አለ፣ አስተውለሹ ከነበረ እንደዚህ ይላል። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን የሚል ሰምተሻላ? ስለዚህ ከአብ ከወልድ ጋር በአንድነት እንሰግድለታለን ስንል ለመንፈስ ቅዱስ ነው ማለት ነው። ምን ማለቱ ነው? ለእግዚአብሔር ነው እንጂ የምንሰግደው አይደል? ከማን ጋር ሆነ? ከአብ ከወልድ ከመንፈስ ቅዱስ ጋር ሆነን ወደ እግዚአብሔር ነው የምንሰግደው። አብ ወልድ መንፈስ ቅዱስ ከኛ ጋር ሆነው ወደ እግዚአብሔር ይሰግዳሉ። ግን እንደዛ ምንድን ነው? ቆይ ኮሜንት ከስር ተረጋጉ። ቆይ ትምህርት አይደለ እንድንማማር ነው። ሄሉዬ ምንም ነገር እንዳትፈሪ እሺ፣ አደራሽ። መማማር ስለሆነ ምንም እንዳትሳቀቅ። ዛሬ ተምረሽ በደንብ አድርገሽ ከዚህ በኋላ እያሹ ትሄጃለሽ። ምንድን ነው? አብ ወልድ መንፈስ ቅዱስ ሶስቱም አንድ ናቸው። አንድ እግዚአብሔር ብለን እናምናለን። እናምናለን ማለት ነው። ስለዚህ አብ እግዚአብሔር ነው። አብ እግዚአብሔር ነው። ወልድም መንፈስ ቅዱስ ነው። ወልድም እግዚአብሔር ነው። እግዚአብሔር ነው፣ ግን ያው መንፈስ ቅዱስ አድሮ ነው መሰለኝ። ቆይ አንዴ ስሚ። አብ እግዚአብሔር ነው። እሺ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ነገር ግን ስንት እግዚአብሔር ብለን አንጠራ? ሶስት እግዚአብሔር ብለን አንጠራም፣ አንድ ነው። ስለዚህ አብ ወልድ መንፈስ ቅዱስ በአካል ሶስት ነው፣ በመለኮት ግን ስንት ነው ብለን እንጠራለን? አንድ ብለን እንጠራለን። በጣም አሪፍ። እሺ ስለዚህ ሄሉዬ ምን እናድርግ መሰለሽ? ፒዲኤፍ እልክልሻለሁ። ስለዚህ ሄሉዬ አብ ወልድ መንፈስ ቅዱስ አንድ አምላክ ስለሆነ እኛ ወደ እነርሱ ጸሎት እናደርሳለን እንጂ እነሱ ከኛ ጋር ሆኖ የሚሰግዱለት ሌላ አምላክ የለም። እሺ እነሱ ስንል በስም ሶስት በአካል ሶስት ስለሆኑ እነሱ አለን እንጂ አንድ አምላክ የሆነ እርሱ ጌታ ነው። እሺ አብን ወልድን መንፈስ ቅዱስን። ስለዚህ እኛ ለእነሱ እንሰግዳለን እንጂ እነሱ ከኛ ጋር ሆኖ ምን አይሉ አይሰግዱም። እሺ እናት አለን። እሺ ስንታየው መምህር ናቸው። መምህር ስንታየው እንኳን ደህና መጡ። እሺ ስለዚህ ሄሉዬ የጠየቅኩት ጥያቄ ለአንቺ ትንሽ ከበድ ስለሚል መሰረታዊ ትምህርት አስተምርሻለሁ። አንቺ ከኔ ጋር አብረሽ ቆይ። እሺ ፒዲኤፍ ላክ በይ፣ ቴሌግራም ላይ አውሪ። እሺ እሺ ፓፒ ወደ አንተ ልምጣችን ጥያቄ። የሃይማኖት ጸሎት አድርሰሃል ፓፒ? ታደርሳለህ? አረ
አላደርስ አልዋሽ። እሺ ጥሩ። ፓፒዬ ግን በሃይማኖት ኦርቶዶክስ ነህ ፕሮቴስታንት ነው? አልጠየቅኩም እስከዛሬ። አረ ኦርቶዶክስ ነኝ። በጣም አሪፍ። እሺ እሺ መልካም። ስለዚህ የሃይማኖት አበው ትምህርት ወይም ደግሞ እቺን ጸሎት እዚህ ላይ ያለውን ጸሎት ማን አድርሰን ምናምን አታውቅም? ምን አልከኝ? ይሄኛውን የጸሎት መጽሐፍ ይዘህ ጸሎት አድርሰህ ምናምን አታውቅም? አረ አላውቅም። እሺ ችግር የለውም። ቀስ በቀስ ግን ወደ ጸሎት እንመጣለን። እሺ አብረን እንተጋገዛለን። ስለዚህ አንተንም ይህን ጥያቄ ልለፍክ እንዳይከብድክ። እሺ ይህን ጥያቄ ልለፍህ። ነገር ግን ሁልጊዜም ፓፒ እዚህ ቤት ስትመጣ ወንድምህን የፈለግከውን ጥያቄ በፈለግከው ሰዓት ደስ ያለህን ውስጥ ጥያቄ የፈጠረብን የትኛውንም ነገር ብትጠይቅ ቤቱ የአንተ ቤት ነው። እሺ ቤትክ። እሺ እሺ። ኧረ ቴሌግራም ላይም ከዚህም በፊት ስለላክልኝ የምፈልገውን በዛው አወራሃለሁ። ችግር የለም። በጣም ነው ደስ የሚለኝ፣ በጣም ደስ ይለኛል። ስለዚህ እንዳጠፋ አብረን ቆይ፣ እዚሁ አብረን እንሰማለን፣ እንዳትወርድ። እሺ እሺ። መልካም ማዩቲ፣ ወደ አንቺ መጣው። ዞሮ ዞሮ ጥያቄ እንዴት አደርሽ? አለሽ? ጎሽ ጎሽ። ዝግጁ ለጥያቄ? ይህን ጸሎት ታደርሻለሽ? የሆነ ጊዜ ጀምሬ ነበረ። ከዛ ወዲያ ከሆነ ጊዜ በኋላ አቆምሽው? ረዘመ? እሺ ይሁን። እዚህ ጋር ከአብ ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን ይላል መንፈስ ቅዱስ። እና ከአብ ከወልድ ጋር በአንድነት እንሰግድለታለን ሲል ምን ማለቱ ነው? ይለፍሽ? እሺ አላስጨንቅሽም፣ ይለፍሽ። ግን ሰምታችሁ ትወጣላችሁ። መምህር ስንታየው እንደምን አደሩ? ማየቲ እዚሁ ሁኒ እንዳትወርጂ። እሺ ፓፒ ልትሞክር ነው? ሞክረው። ያው ያለመለየት ያለመነጣጠል በአንድነት ከእግዚአብሔር አብና ከእግዚአብሔር ወልድ ጋር እንሰግድለታለን እናመልኳለን ማለት። በጣም ጎበዝ። ያለምንም መለየት ማለት። በጣም አሪፍ። ከአብና ከወልድ ክብር ሳናሳንሰው መንፈስ ቅዱስን በአንድነት ምን እንለዋለን? አምላክ ብለን እንሰግድለታለን። ለምን አሉት? ይህንን ሃይማኖት አበው ነው። እንዴት አሉት? ምን ተነስቶ ነበረ? ምን ጥያቄ መጥቶ ነበረ? ከአብ ከወልድ ጋር መንፈስ ቅዱስን በአንድነት እንሰግድለታለን ብለው የሃይማኖት ይሄ በሃይማኖት የጸኑ አባቶች ለምን ሊሉት ቻሉ የሚለው ትልቁ ነጥብ ነው። ስለዚህ ይችን ክፍል ስታነቡ ዘወትር ሁል ጊዜ በጭንቅላታችን የሚመጣ አንድ የምንፍቅና ክህደት ያነሳ ሰው ነበረ። እርሱ ማን ነው? መምህር ስንታየው ይቀጥሉልን። መምህር ስለሆኑ ይቀጥሉ። መምህር ስንታየው እንኳን ደህና መጡ። እንኳን ደህና ቆያችሁኝ አዳምዬና የአዳም ቤተሰቦች። እግዚአብሔር የተመሰገነ ይሁን። ደህና ነን። ዳግመኛ ስላገኘኋችሁ ደስ ብሎኛል። እግዚአብሔር ያክብርልኝ። መንፈስ ቅዱስ ጎዶሎ ነው ወይም መንፈስ ቅዱስ ሕጹጽ ነው ብሎ የካደ ስሙ መቅዶኒዎስ የሚባል ሰው ነበረ። 381 ዓመተ ምህረት ላይ ቁስጥንጥንያ በሚባል ሀገር በአሁኑ ቱርክ ውስጥ የሚገኝ በመካከለኛው ዘመን ባዛንታይን በሚባል አሁን ደግሞ እጅግ ጥንት በሆነው ጊዜ ደግሞ ኮንስታንቲኖፕል ተብሎ በሚጠራው በቱርክ ግዛት ውስጥ የነበረች ከተማ ናት። የሃይማኖት ሀገር፣ የሃይማኖት መናገሻ ነበረ። የዛሬን አያርገውና አሁን ክርስትና ብርቅ የሆነበት ነው። ከዚያ ሀገር ጉባኤ ተደርጎ ወይም ካውንስል ኦፍ ኮንስታንቲኖፕል ይባላል። የጉባኤ ቁስጥንጥንያ ማለት ነው። በዚያ አውግዘው ለይተውታል። ስሙ መቅዶኒዎስ ይባላል። ክህደቱ ደግሞ መንፈስ ቅዱስ እንደ አብ እንደ ወልድ አምላክ አይደለም፣ የአምላክነት ጉድለት አለበት፣ ወይም በአምላክነቱ
በጌትነቱ ከአብና ከወልድ ያንሳል ብሎ የተናገረ ከሃዲ ነው፣ መቅዶኒዎስ ይባላል። እዚህ ቤተ ክርስቲያን ደግሞ የለም መንፈስ ቅዱስ እንደ አብ አምላክ ነው፣ መንፈስ ቅዱስ እንደ ወልድ ፍጹም ጌታ ነው ብላ ያንን የክህደት ትምህርት ጣለችና ወነአምን በመንፈስ ቅዱስ እግዚ ማህያዊ ዘሰረጸ እምአብ። አሁን ስንጸልይ እንደዛ እንላለን። ከአብ በሰረጸ በመንፈስ ቅዱስ እናምናለን። ከአብ ከወልድ ጋራ በአንድነት እንሰግድለታለን። የሚሰገድለት ነው። የምን ስግደት? የአምልኮ ስግደት፣ የጌትነት ስግደት የሚሰገድለት፣ የባህሪ ስግደት የሚሰገድለት ነው ብለው አባቶቻችን አስቀምጠዋል። ያንን አምነን እንጸልያለን፣ እንመሰክራለን ማለት ነው። ሁልጊዜ ስሙን እንጠራለን ማለት ነው። እዚህ መንፈስ ቅዱስ እግዚአብሔር ነው የሚለው ጉዳይ የተብራራበት ነው ማለት ነው። አንዳንድ ሰዎች መንፈስ ቅዱስ አካላዊነቱን የሚጠራጠሩ አሉ ዛሬም። መንፈስ ቅዱስ ጌትነቱን የሚጠራጠሩ አሉ ዛሬም። መንፈስ ቅዱስ እግዚአብሔርነቱን የሚጠራጠሩ ፍጹም እግዚአብሔር እንደ አብ መሆኑን የሚጠራጠሩ አሉ። እናታችን ቅድስት ቤተ ክርስቲያን ግን ይህንን ለልጆቿ ስታስተምር ስትናገር ትኖራለች ማለት ነው። ስለዚህ በመንፈስ ቅዱስ እናምናለን ማለት ይሄ ነው። ጥያቄ ካለ ወደ ጥያቄው እንሂድ። ጥያቄ ያላችሁ ማንሳት ትችላላችሁ በዚህ ጉዳይ ላይ በተጠየቀው ላይ፣ ከዚያ ማብራራት ይቻላል። የህይወት ቃል ያሰማልን መምህር፣ እንኳን ደህና መጡ በድጋሚ። መልካም እሺ፣ ሰዓት ሄደ። አንድ ሁለት ሰዎች አሉን፣ የእነሱን ጥያቄ እንቀበልና ወደ መጽሐፈ መክብብ እየተማርን ነው። ምዕራፍ 4 ላይ ያለን እንግዲህ ምዕራፍ 4ን ከህይወት ጋር አያይዘን እሱን በደንብ አድርገን እንማረዋለን ማለት ነው። መምህር ቃለ ሕይወት ያሰማልን። በዚህ አጋጣሚ መምህርን በአካል የማግኘት እድሉን አግኝቻለሁ። ጌዲዮን የተገናኘ ነው መምህር ዲላ በትክክል በጣም አሪፍ። እሺ ሊና ሰላም ጤና ይስጥልን። እንግዳለን ሰላም ጤና ይስጥልኝ። እንዴት አደራችሁ? እግዚአብሔር ይመስገን። እሺ ከአሁኑ ጋር የተያያዘ አንድ ጥያቄ፣ ለመንፈስ ቅዱስ ከአብና ከወልድ ጋር በአንድነት እንሰግድለታለን ብለን እንጸልያለን። ስለዚህ አይሽቀዳደሙም ብለናል። ለምንድነው በጌታችን ለሐዋርያት መንፈስ ቅዱስ እስከምልክላችሁ በኢየሩሳሌም ቆዩ ያላቸው ታዲያ? ኦኬ እሺ ጥሩ መልካም። መንፈስ ቅዱስን እስከምልክላችሁ በኢየሩሳሌም ቆዩ ያለው እሱ ስለዚህ ቀድሞ መጥቶ ነው ከዛ ወዲያ ሁለተኛ መንፈስ ቅዱስ ሊልክ የመጣው ብለሽ ነው የተረዳሽው? ጥሩ እሺ። በወልድ በመንፈስ ቅዱስ ዘንድ መቀዳደም የለም፣ ወይም ሥላሴ በቅድምና ትክክል ናቸው ብለን የምናስተምርበት ወይም አባቶቻችን ያስተማሩን ምክንያት መንፈስ ቅዱስ ያኔ የተገኘ ሆኖ ሳይሆን እሱማ ቅድመ ዓለም የነበረ ነው። እርሱማ ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜ ሥጋዌ በተጠመቀ ጊዜ መንፈስ ቅዱስ በአምሳለ ርግብ ሲወርድ ተመልክተናል። በጥምቀቱ ጊዜ እዚህ በቅድምና የነበረ ነው ያለ ነው። ከዚያ በፊትም በኢዮብ መጽሐፍ በምዕራፍ 33 ላይ እንደተጻፈ እና ቅዱሱ የእግዚአብሔር መንፈስ ፈጠረኝ ይላል። እዚህ መንፈስ ቅዱስ ፈጣሪ ነው። በጌትነቱ ክብር ከአብ ከወልድ ጋር ትክክል ነው። ነገር ግን በ50ኛው ዕለት ጸጋውን ሰጣቸው ለሐዋርያት ማለት ሥራ አሰራቸው። ፈሪዎች ነበሩ፣ የሚፈሩ ነበሩ፣ የማይፈሩ ሆኑ። ደካማዎች ነበሩ፣ ብርቶች ሆኑ። ሞትን የሚሸሹ ነበሩ፣ አሁን ግን ሞትን የሚጋፈጡ ሆኑ። ከክርስቶስ ፍቅር ማን ነው የሚለየን ብለው ወደ ነደደ እሳት በእምነት የሚገቡ ከተሳለ ሰይፍ በጸጋ እግዚአብሔር ወደ ኋላ ሳይሉ ያንን ተቀብለው የሚያገለግሉ ከመሃል ሀገር ከኢየሩሳሌም እስከ ምድር ዳርቻ ድረስ የመንግስት ወንጌልን የሚሰብኩ
የሚያስተምሩ ሆኑ። ያ ጸጋ ተሰጣቸው ማለት ነው እንጂ ኃይል ተጎናጸፉ። በ50ኛው ቀን መንፈስ ቅዱስ ኃይል ይመጣላቸዋል፣ ደካማ የነበራችሁትን ያበረታቸዋል አለ እንጂ መንፈስ ቅዱስ ከዛ በፊት ሳይኖር ኖሮ በ50ኛው ዕለት ወይም በበዓለ ጴንጤቆስጤ መጣ አዲስ ተገኘ ማለት ግን አይደለም። ከዚያ በፊት የነበረ ነው። መንፈስ ቅዱስ በበዓለ 50 ግን ለሐዋርያቱ ጸጋውን ሰጣቸው፣ ኃይል ሰጣቸው፣ ብርታት አገኙ። ከዛን ጊዜ ጀምሮ በመንፈስ ቅዱስ ሆኑ ማለት ነው። በጌታ ቀን በመንፈስ ነበርኩ ይላል ሐዋርያው ቅዱስ ዮሐንስ በራዕየ ዮሐንስ መጽሐፍ በምዕራፍ 1 ላይ። ከዚያ በኋላ በመንፈስ ቅዱስ ሆነው ምንም የማይፈሩ እሱሩን፣ መከራውን፣ ሞቱን፣ ስቃዩን የማይፈሩ እና እስከ ምድር ዳርቻ ድረስ የሚያገለግሉ ሆኑ ማለት ነው። በረከታቸው ይደርብን። የመንፈስ ቅዱስ ጸጋ ከሁላችን ጋር ይሁን። ቃለ ሕይወት ያሰማልን መምህራችን፣ እግዚአብሔር አምላክ ይስጥልን። እንዲሁም ቅዱሴ ቃለ ሕይወትን ያሰማልን። ሊናዬ አንድ ጥያቄ ልጠይቅሽ። ደም ከምን ይገኛል? ደም ከምናችን ነው ወደ ሰውነታችን የሚሰራጨው? ሚትሽን አንሺው፣ ከዛ ወዲያ መጠቅለያ እንሰጣለን። ከልባችን። በጣም አሪፍ። እሺ፣ ደም ከልባችን ወደ ሰውነታችን ይመጣል። ልብ ለመኖር ደም ያስፈልገዋል? አዎ ግድ ነው። እሺ፣ ደምስ ያለ ልብ መኖር ይችላል? አይችልም ይመስለኛል። ማን የቀደመው ታዲያ? አንዱ አንዱን ለማኖር የቱ ቀደመ? ያው ሁለቱም ያስፈልጋሉ። እኮ ገባኝ። ልብ ደም ያስፈልገዋል። ልብ ደም ያስፈልገዋል። ደም ደግሞ ልብ ያስፈልገዋል። የትኛውን ቀደመ? አይሽቀዳደሙም ማለት ነው። በምን አወቅሽ እንዳልተቀዳደሙ? መርምረን መድረስ እንችላለን? እንዴት ሊፈጠር እንደቻለ ማወቅ እንችላለን? ያው ልባችን የሚረጨው ደም ከሌለ መንቀሳቀስ አንችልም። ደም ከሌለ ልባችን አይሰራም ማለት ነው። ስለዚህ ማማንን አኖረ? ሁለቱም እኩል የሆነ እንትን ያላቸው ማለት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ ብለን ስንናገር ቢያንስ ልባችን እንኳን ከደማችን ጋር እንደዚህ ለመኖር የተሳሰረ ነው። አየሽ፣ አንዱ ከአንዱ መነጠል አንችልም። ስለዚህ ወልድ መንፈስ ቅዱስን ላከው ሲባል ሳይኖር ቀርቶ አይደለም። እሺ፣ ለምሳሌ ደማችን ከልባችን መጣ ስንል ደም ልብን ቀድሞ ከልብ በኋላ ተገኝቶ አይደለም፣ ወይም ልብ ቀድሞት አይደለም። አይገርምም? ነገር ግን በስራው ግን ሲገለጥ ልብ ደምን ረጨ ብለን እናስባለን። ወይም ልብ ደምን አጣርቶ ወደ ክፍላችን ወይ ወደ ሰውነታችን የሚሄደውን ላከልን እንላለን። ይህ በጣም ረቂቅ ነው። ስለዚህ የእግዚአብሔርን መኖር እንኳን ማወቅ ከፈለግን ፍጥረታችንን ብቻ ራሱ ባላንስ ማድረግ በጣም የሚገርም ነው የሚሆነው። ስለዚህ አሁን የገባሽ ይመስለኛል። ወልድ በቃሉ ተገለጠ፣ መንፈስ ቅዱስ ደግሞ ሕይወት በመስጠት ራሱን ገለጠ፣ አብ ደግሞ ልጁን በመላክ ተገለጠ እንላለን። ለምሳሌ አሁን የምትናገሩ ቃል ከምንድን ነው የሚወጣው? ቃልሽ ከየት ነው? ከልብ። ስለዚህ የቃል መገኛው ምንድን ነው? ልብ ነው አይደለም? በጣም አሪፍ። ልብ ቃልን ይቀድማል? አይቀድምም። ቃልም ልብን አይቀድምም። ልብ ባሰበበት ቅጽበት ለሌላ ሰው በቃል እስከምትናገር ድረስ ምን ልትናገሪ እንዳሰብሽ ውስጥሽ ያውቋላ። የሆነ ትምህርት እዚሁ በዚህ በመጽሐፍ ቅዱስ ክፍል ውስጥ አንድ ቃል አለ። ይህንን ከአባት በስተቀር ልጅም ቢሆን አያውቀውም ብሎ ተናግሯል ጌታ ክርስቶስ። ያ ማለት በቃል ለሰው ልጅ መናገር አልፈለገም እንጂ አብ ያሰበውን ማን ያውቃል ማለት ነው? ወልድ ያውቃል ማለት ነው። ግን ለሰው ልጆች ይነገር ዘንድ አልተፈቀደችም። ይቺ የመጨረሻዋ ሰዓት ለምን ሲባል ለኖህ ዘመን 120 ዘመን ተሰጥቶ ስለነበረ 120 ዘመን ቆጥረው ምንም ስላልተመለሱ ለሰው ልጅ የመጨረሻው ቀን ቢነገረው አሁንም ጊዜ ያለን እያለ ስለሚበላሽ ዓለም ስለምትጠፋ ይቺ ሰዓት ምን የሆነች ሆነች ማለት ነው? የተደበቀች ሆነ። ለልጅም ቢሆን አይነገረውም ሲል ጌታ ኢየሱስ ክርስቶስ በሰውነቱ ምን ተብሎ ተጠርቷል? የሰው ልጅ ተብሎ ተጠርቷል። ስለዚህ ለሰው ልጅም ቢሆን ተብሎ ሲነገር ያ ክፍል ለሰው ልጆች ይነገር ዘንድ ያልተፈቀደ በአብ ልብ ያለችው ቃል ተብሎ የተነገረ ክርስቶስ የሚያውቃት
መንፈስ ቅዱስ ደግሞ ያልገለጣት ናት ማለት ነው፣ ሚስጥር ናት። ስለዚህ ሚስጥረ ሥላሴ ሚስጥረ ሥጋዌ በእንደዚህ አይነት መንገድ በደንብ አድርገን እንማራለን። እርግጠኛ ነኝ ጥያቄሽ በአሪፍ ተመልሷል። መምህራኖች አይደለም? አዎ በጣም ተመልሶልኛል። አመሰግናለሁ። ጎበዝ። ያው ፎሎ ባክ መልሻለሁ። እንዳጠፊ ጠንካራ ጎበዝ ቤተሰባችን እንድትሆኝ ይጋብዝሻለሁ። እሺ፣ አመሰግናለሁ። ጎበዝ። መልካም ጦርዬ፣ እንኳን ደህና መጣሽ። አቤት ዛሬ የጥያቄ ብዛቱ ትምህርታችን እያቋረጠው። እሺ፣ እንኳን ደህና መጣሽ። እንዴት አደርሽ? እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ሰላም ነው ወንድሜ? ሰላም ነው? እግዚአብሔር ይመስገን። ሰንድሮስ ጥሩ ነው። እሺ፣ ሁላችሁንም ሰላም ብያለሁ። ቃለ ሕይወት ያሰማልን። እጅግ በጣም ድንቅ ትምህርት ነው። አሜን። እግዚአብሔር ያክብርልን። እንኳን ደህና መጣሽ ቅዱሴ። የቅድሙን እንጠቅልልና ወደ መጽሐፈ መክብብ 4ኛው ምዕራፍ እንማር። ከዛ ወዲያ የዛሬውን ትምህርት እንጠቀልላለን። መምህር ስንታየው በመካከላችን ይገኛሉ። እጅግ በጣም ጠንካራ በጣም ተወዳጅ የሆኑ መምህር ናቸው። ቤተሰብ አድርጓችሁ ሁላችሁም ጥሩዬ ቤተሰብ አድርጊያቸው። ቅዱሴ በጣም የምወደው ጠንካራ ጎበዝ የሆነ ወንድሜ ነው። በዚህ በሃይማኖት ትምህርት እጅግ በጣም የምኮራበት ወንድሜ ነው። ጎበዝ ነው፣ ጠንካራ ነው። ተመልሶልናል። ያው 2ኛ ቀን ነው። ከዚህ በኋላም ጠንከር ብለን እንመጣለን። ማዩቲን ቴስት ላይት እጅግ በጣም ጀግና ጎበዝ ናቸው። እሳቸውን ፎሎ አድርጉ፣ አጠንክሩ። ፓፒ ጎበዝ ወንድሜ ነው። ማዩቲ እንዲሁም እነ ሊላም ቤተሰብ ማድረጋችሁን እንዳትተዉ። ጥሩዬም ቤቷን ከፍታ ብዙ መምህራን እየጋበዘች እንማማራለን። ጎበዝ ናት። እሷም ነት የምንሰግድለት ፍጹም አምላክ እንደሆነ ስለ መንፈስ ቅዱስ የምንናገርበት ክፍል መሆኑን አስረግጦ ተነግሯል ማለት ነው። ሃይማኖት አበውን በነገራችን ላይ የሆነ ጊዜ አንድ በአንድ እየከፈልን እያየነው እንሄዳለን ማለት ነው። እሱን እግዚአብሔር አምላክ ይርዳን። እግዚአብሔር ይስጥልን። ወደ ዕለቱ ትምህርት እንሂድ። መጽሐፈ መክብብ ምዕራፍ 4ን እንመልከተው። የጥበብ መጽሐፍት ትምህርት ጧጧ ተጀምሯል ማለት ነው። በጣም አጭር ናት። በጣም ደግሞ በህይወታችን ልንጠቀመው የሚገባው መጽሐፍት መካከል አንዱ ይሄ ነው ማለት ነው። ስለዚህ በደንብ አድርገን እንማር። እዚህ ቤት መሰዳደብ አይቻልም። ክፉ ሀሳብ መሰጣጣት አይቻልም። ሰው ያልገባውን መጠየቅ ጥግ ድረስ ይችላል። የሚሳደብ ሰው፣ በክፉ ቃል የሚናገር ሰው ምናምን ካለ ግን ኦልሞስት ቤቱ በጣም የእግዚአብሔርን ቃል በደንብ አድርገን ልንማርበት የተዘጋጀንበት ቤት ስለሆነ በነፃነት ሰው እንዲጠይቁ እድል እንሰጣለን። ግን እላፊ የሆነ ስድብ፣ እላፊ የሆነ ማንጓጠጥ፣ እላፊ የሆነ ሃይማኖትን ማበሻሸቅና የሚገቡ ሰዎች ካሉ ግን ሞዴሬተሮች ሚዩት እንድታደርጓቸው ማለት ፈልጋለሁ። መምህር ስንታየው በዚህ በትርጓሜ ክፍል ላይ በጣም ጠንካራ መምህር ናቸው። የመጽሐፈ መክብብ ምዕራፍ 4ን መምህር ከፊት ለፊት አለ። እሱን ቶሎ ቶሎ እያሉ እያስረዱ መሄድ ይችላሉ። ጊዜ አለዎት እድል ለመስጠት? ጀምረውና አንተ አብራርተህ ከዛ በኋላ እቀጥላለሁ። አንድ ጉዳይ ላይ ነኝ። 10 ደቂቃ እያዳመጥኩ እቀጥላለሁ። እሺ መምህር፣ እንግዲህ ያው ከተሳሳትኩኝ አርሙኝ። በተቻለኝ አቅም የአቅሜን እሞክራለሁ። መምህራን ስላሉ ደግሞ በኩራት እናገራለሁ። እነሱ አርመው ስለሚያስተካክሉን እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ከፊታችን ይቅደምልን። እንግዲህ ትናንትና በዚህ በመጽሐፈ መክብብ ክፍል ላይ እንደተመለከትነው የሰው ልጅ ነፍስ ወደ ላይ እንደምትወጣ የእንስሳትን ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም እድል ፈንታ ነው። ሰው በስራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየዋለ። ስለዚህ የሰው ልጅ በስራቸው መልካም ነገር እንዲያደርጉ በጎ ነገር እንዲሰሩ ይነግረናል። ከእርሱ በኋላ የሚሆነውን ያይ ዘንድ የሚመጣውስ ማን ነው ብሎ ጠይቆን ነበረ። ምክንያቱም ምድር ላይ የነበረውን ድካም፣ ምድር ላይ የነበረውን ነገር ሁሉ እንደተመለከተ ይሄ ምድር ሁሏም ነገሯ አላፊ እንደሆነ የተደከመበት የተለፋበት ነገር ሁሉ አድካሚ የማያልፈው ግን መልካም ስራ በጎ ስራ መሆኑን ቅዱስ ሰለሞን በዚህ በእርጅናው ጊዜ መጽሐፈ መክብብን ነግረናል። የዕድሜ አመሻሽ የመጨረሻ አካባቢ የተጻፈ መጽሐፍ ይሉታል አባቶች። ስለዚህ የዕድሜ አመሻሹ ላይ ሁሉን ነገር ተረድቶ ሁሉን ነገር አውቆ የነገረን ትምህርት ነው። መክብብ ማለት ስብከት ወይንም ሰባኪ ማለት ነው። ስለዚህ የስብከት ክፍል ተብሎ ይጠራል። ይሄ የሰባኪው መጽሐፍ ተብሎ ነው የሚጠራው። ሰለሞን ሰባኪ ነው፣ መምህር ነው፣ አስተማሪ ነው። መልእክትን የጻፈልን ጠንካራ ከሚባሉ መጽሐፍቶቹ ከአምስቱ መካከል አንዱ መጽሐፈ መክብብ ነው ማለት ነው። ስለዚህ መጽሐፈ መክብብ ማለት የመክብብ የሚባል ሰው መጽሐፍ ማለት ሳይሆን የሰባኪ መጽሐፍ ወይም ደግሞ የስብከት ክፍል መጽሐፍ መሆኑን መያዝ ይኖርብናል። መክብብ ማለት ሰባኪ ማለት መሆኑን እንድትይዙ። ጸሐፊው ሰለሞን ነው።
ስለዚህ ዛሬ ምዕራፍ 4 ላይ እንመጣለን። ሞትን ይታዘባል። በዚህ ክፍል ሞትን ነው የሚታዘበው። ቅዱስ ሰለሞን ሞትን ይታዘባል፣ ምድርን ያያታል። ከዛ ወዲያ ሰው ብቻውን መሆን አይገባውም ይላል። እቺ ክፍል ሙሉ ለሙሉ የሚነግረን ምዕራፍ 4 ላይ ስለ ሞት ነው የሚመለከተው። ሞትን ይመለከታል። አጠገቤ የትርጓሜ መጽሐፍ ለመያዝ ሞክሬያለሁ። በተቻለኝ አቅም ሞክራለሁ። እንዲህ አለ ሰለሞን፣ እኔም ተመለስኩ አለ ወደ ሐሳብ ወደ ራሱ። እኔ አንዱን ነገር ከማየት አንዱን ነገር ወደ ማየት ተመለስኩ ነው የሚለው። ምክንያቱም ሰለሞን ምድራዊ ነገሮችን ያይ እንደነበረ የምድራዊ ሂደቶችን፣ በምድር ላይ ልዕልናን፣ ግዝፍናን፣ ታላቅነትን፣ ሀብት ማካበትን፣ በጥበብ ሁሉ ነገር መመርመርን፣ ድል መንሳትን፣ እነዚህ ነገሮች ሁሉ ይፈልግ የነበረ ስለነበረ በስተመጨረሻ ግን እኔ ተመለስኩ በማለት ሲናገር አንድን ነገር ከመረዳት ከማየት ወደ እውነተኛው መመልከት ተመልሻለሁ ብሎ ይነግረንና እንደዚህ ይላል፣ ከፀሐይ በታችም የሚደረገውን ግፍ ሁሉ አየው አለ። ከፀሐይ በታች የሚደረገው ምን ግፍ ሁሉ ተመለከትኩ። ቅሚያን ተመለከትኩ ይላል። የተገፉ ሰዎችን እንባ ተመለከትኩ። የሚያለቅሱ ሰዎችን እንባ፣ ግፍ የሚደርስባቸውን ሰዎች እንባ ተመለከትኩ። የሚያጽናናቸው አልነበረም። በሚገፏቸውም እጅ ኃይል ነበረ፣ በሚገፋቸውም እጅ ኃይል ነበረ፣ እነርሱ ግን የሚያጽናናቸው አልነበረም ይላል። ይህ ማለት ሞት እየመጣ ሁሉን እንደሚወስድ ሲነግረን፣ ይህ የሚገፋቸውን ወይም ደግሞ ወደ ሞት ይዟቸው ወደ መቃብር ይዟቸው የሚወርደውን እንዲያለቅሱ የሚያደርጋቸው ሞት ማሸነፍ የሚችል ማንም አልነበረም። በነገራችን ላይ ሰለሞን እድሜ ዘመኑን ሁሉ ይታገል የነበረው ሞትን ድል ለመንሳት ነበር። ሰለሞን ሞትን ይፈራል ብለው አባቶች ያስተምራሉ። ሰለሞን ሞትን የሚያሸንፍበትን ጥበብ ይፈልግ ነበር። ወደ ላይም ወጥቷል፣ ወደ ምድርም ወርዷል፣ ወደ ታችም ወደ ቀኝም፣ ከምድር ዳርቻ እስከ ምድር ዳርቻ ድረስ ሰለሞን ተመላልሷል። ስለዚህ ሞትን ማሸነፍ እንደማይችል ከገባ በኋላ መጽሐፈ መክብብን በደንብ አድርጎ ጽፎታል። ይሰማል አለው ቤተሰብ ይሰማል። እሺ መልካም ተቋርጦ ነበር እኔ ጋር። ስለዚህ ከሰማይ በታች የሚደረገውን ሁሉ ቅሚያ አንድነት አየው አለ፣ ሞት እየቀማ የሚወስደውን መመልከቱን ሲናገር። ስለዚህ ከፀሐይ በታች ሞት እየመጣ የሚወስዳቸው ብዙዎች ናቸው ያሉት። ሞት ከወሰዳቸው በኋላ የሚተርፈው ምንድን ነው? ሐዘን ነው፣ እንባ ነው፣ ማልቀስ ብቻ ነው። የሚያጽናናቸው አልነበረም። በሚገፋቸውም እጅ ኃይል አልነበረም። ሞት የሰው ልጆች ሁሉ ይወስድ ስለነበር፣ ስለዚህ ማንም የሚጽናና አልነበረም። ማንም ደግሞ ይህንን ሞትን ሊያሸንፍ የቻለ አልነበረም። ሞት ያሸነፍነው በክርስቶስ እንደሆነ ታውቃላችሁ። እነርሱ ግን የሚያጽናናቸው አልነበረም ይለናል። ከዛ ወዲያ እኔም እስከ ዛሬ በሕይወት ካሉት ይልቅ በቀድሞ ዘመን የሞቱትን ደግሞ አመሰገንኩ ይላል። ምን ይላል? እኔም እስከ ዛሬ በሕይወት ካሉት ይልቅ ምን በቀድሞ ዘመን የሞቱትን አመሰገንኩ ይላል። ምንድነው የሚለው? በኃይል ቀምተው ከሚወስዷቸው ከሞት ከመቃብር በኃይል የሚያረጋጋቸው ሰው የለም። የሐዘን ዳርቻ ያደርግላቸው እግዚአብሔርም ያጥናቸው ብሎ ይሄዳል እንጂ ከሞት የሚያስጥል ሰው የለም። ከዛ ወደ ምን ይላል? አንድ ወገን እኔ እስከዛ ድረስ ካሉ ኃጥአን የሞቱ ኃጥአንን አሻሻልኋቸው በማለት ይናገራል። እኔም እስከ ዛሬ በሕይወት ካሉት ይልቅ በሕይወት እያሉ ኃጢአትን ከሚሰሩት ይልቅ በቀድሞ ዘመን የሞቱትን ምን አልኩ? አመሰገንኩ ሲል በኃጢአት ውስጥ ከመኖር ይልቅ በሞት ከዚህ ኃጢአት መለየቱ መልካም እንደሆነ ይናገራል። ትርጓሜው ላይ ምን ይለናል? አንድ ወገን እኔ እስከዛ ድረስ ካሉ ኃጥአን የሞቱት ኃጥአን አሻሻልኳቸው፣ እነሱ ይሻላሉ አልኩ በማለት ቅዱስ ሰለሞን ይናገራል። ቅዱስ ሰለሞን ምን ይላል? ይናገራል ማለት ነው። ይህን ክፍል እኔ እስከዛ ድረስ በሕይወት ካሉት ይልቅ በቀድሞ ዘመን የሞቱትን ምን አልኩ? አመሰገንኩ በማለት በኃጢአት ከሚኖሩት ሰዎች ይልቅ አስቀድሞ በመልካም ነገር የሞቱት እነሱ እንደሚሻሉ ይናገራል። በሕይወት ካለ ኃጢአተኛ የሞተው ጻድቅ እንደሚሻል ያስቀምጣል ማለት ነው። ያስቀምጣል። ከነዚህ ከሁለቱ ይልቅ ገና ያልተወለደው ከፀሐይ በታችም የሚደረገውን ግፍ ያላየው ደግሞ ይሻላል በማለት ያስቀምጣል። አንድም ብሎ አባቶ ሲነግሩን
እኔ ተመለስኩ፣ ከፀሐይ በታች የሚደረገውን ግፍ ሁሉ አየው። እነሆም የተገፉ ሰዎች እንባ ነበረ፣ የሚያጽናናቸውም አልነበረም። በሚገፏቸውም እጅ ኃይል አልነበረም፣ እነርሱ ግን የሚያጽናናቸው አልነበረም በማለት ይናገራል። አንድም በምድር ላይ ያለውን ክፋት፣ በምድር ላይ ያለውን ጭካኔ፣ በምድር ላይ ያለውን በጎ ነገር መጥፋት፣ በመከራ ውስጥ ብዙዎች እየተሰቃዩ እንደሆነ መመልከቱን፣ ማዘኑን፣ ስለነዛ ሰዎች ማልቀሱን ይነግረንና እኔም እስከዛሬ በሕይወት ካሉ ይልቅ በቀድሞ ዘመን የሞቱትን አመሰገንኩ በማለት ይናገራል። በአሁን ዘመን ካለው መከራ ከሚደርስበት ይልቅ በቀድሞ ዘመን የሞቱት የተሻሉ ነው ይህን ጊዜ ከሚመለከቱ የሚለውንም ይፈታልናል። ከነዚህ ከሁለቱ ይልቅ ግን ያልተወለደው ከፀሐይም በታች የሚደረገውን ግፍ ያላየ ይሻላል በማለት አንድም አሁን ሳይወለድ ወይም ደግሞ ሳይወለድ እነዚህን ሁሉ መከራና ስቃይ፣ ይሄ ሁሉ የሚደርሰው መከራ፣ ይሄ ሁሉ የሚደርሰውን ስቃይ፣ ይሄ ሁሉ በምድር ላይ እየተደረገ ነገር ያለውን ነገር ሁሉ ያላየ የተሻለ ነው በማለት ሰለሞን በምድር ላይ ያለውን መከራና ስቃይ ካልተመለከተው ጋር ያወዳደርና ያልተመለከተው ምን ያህል እድለኛ ነው ብሎ የምድርን ክፋቷን፣ የምድሯን ሞት፣ የምድርን ጩኸት፣ የምድርን ስቃይ፣ የምድርን ኃጢአቷን አግስፎ ይነግረናል ማለት ነው። ያልተወለደው በስንት ጣዕሙ አልተመለከተም፣ ግን ለተወለደው የዚች ምድር መከራ እጅግ የከበደ እጅግ ደግሞ መከራና ስቃይ የሞላባት እንደሆነ አወዳድሮ ሰለሞን ይነግረናል ማለት ነው። ልክ እኛ እንደምንለው ባንወለድ ይሻል ነበር ይሄን መከራ ከምናይ ብለን እንደምንለው ማለት ነው። ስለዚህ ሰለሞን ምን ይላል? ከነዚህ ከሁለቱ አለ ኖሮ ከሞተው ደግሞ እየኖረ ኃጢአት ከሚሰራውም ይልቅ ያልተወለደው በስንት ጣዕሙ ብሎ ያስቀምጣል ማለት ነው። ሌላው ይቀጥልና እዚህ ቁጥር 4 ላይ ደግሞ የሰው ድካም የብልሃት ስራውን ሁሉ ተመለከትኩ ይላል። ሰው የሚደክመውን ድካም፣ ሰው በብልሃት የሚያደርገውን ነገር፣ ሰዎች በክፋትም የሚያደርጉትን፣ ሰው ለመልካም ነገር የሚሰራውን ነገር ሁሉ እንደተመለከተ ሰለሞን ይነግረንና በባልንጀራውም ዘንድ ቅናት እንዲያስነሳ አየው፣ ይህ ደግሞ ከንቱ ንፋስን እንደመከተል ነው በማለት ይናገራል። ስለዚህ በምድር ላይ ያለውን ነገር ሁሉ ተመለከተ፣ በምድር ላይ ያለውን ነገር ሁሉ አየ። አንዱ ሲያድግ አንዱ መጣሉ፣ አንዱ ሲወድቅ ሌላው መረማመዱን። ስለዚህ በምድር ላይ ያለውን ነገር ሁሉ አየሁ፣ ከፀሐይ በታች የተሰራውን ክፉ ስራ ሁሉ በመስራት የማያውቅ ከሁለቱ ይሻላል ካለ በኋላ እኔ በአንድነት ድካሙ ሁሉ አየው፣ የሰው ቅናቱ በባልንጀራው እንደሆነ የስራውን ሁሉ ሚስጥር አየው። የአንዱን ሀብት አንዱ ላይ ያገኘው ባልንጀራው በባልንጀራው ላይ መቅናቱ ይህም ድካም ነው በማለት ይናገራል። ይህ ምንድነው? ድካም ነው። ሰው የስራውን ራሱ ያገኛል እንጂ አንዱ የአንዱን ስለማያገኝ ማለት ነው። አንዱ የአንዱን ሰው አያገኝም። ስለዚህ ሰው የማያገኘው ነገር ላይ መቅናቱ በራሱ ይህም ደግሞ ከንቱ ንፋስን እንደመከተል ነው። ባዶ ነው። ንፋስ አይጨበጥም፣ ንፋስ አይያዝም። ይቀጥልና ሰለሞን እንደዚህ ይላል፣ ሰነፍ እጆቹን ኮርትሞ ይቀመጣል። እጁን አጣጥፎ ማለት ነው። የገዛ ስጋውን ደግሞ ይበላል። ሰው ስራ ካልሰራ፣ ሰነፍ ከሆነ፣ ምንም መስራት ካልቻለ፣ ምንም ነገር የማይንቀሳቀስ ከሆነ፣ በምድር ላይ ሳለ ለራሱ የሚሆን ነገር ማትረፍ ካልቻለ የገዛ ስጋውን ይገላል፣ ያደክማል፣ ይሞታል፣ ራሱን ያጠዋል። ከመኖር ይልቅ አለመኖሩ እየበዛበት ይመጣል ማለት ነው። ምን ማለት ነው? ሰነፍ ሰው አያርስ፣ አይቆፍር፣ አይጽፍ፣ አይደጉስ፣ እጁን አቅፎ ዋለ። ይህ ማለት ምን ማለት ነው? ባዶን ሆነ ማለት ነው። ምንም የለውም፣ ድካም ነው የሚሆነው። ስለዚህ ሰው ምን መሆን አለበት እያለ ነው ሰለሞን? መስራት አለበት። እጁን አጣፎ የተቀመጠ የገዛ ስጋውን ይገላል ማለት ነው። ራሱን በራሱ ያጠፈዋል፣ ራሱን በራሱ ይገላል። ሰው በምድር ላይ እንዲሰራ የላቡን እንዲበላ እግዚአብሔር አምላክ ነግሮታልና። ስለዚህ አንድ ሰው ስራ ሳይሰራ እግዚአብሔር አምላክ እንዲያረገኝ ብሎ መናገር አይችልም። በገዛ እጁ ራሱን ያጠፋል ማለት ነው። በገዛ እጁ ራሱን ይገላል። ስለዚህ ሰው የራሱን የድርሻውን ምን ማድረግ አለበት? መስራት አለበት። የሰውን ከመመልከት፣ የሰውን ከመመኘት፣ የሰውን ከማየት፣ የሰውን ከመቀማት ይልቅ ሰው የላቡን ጣብታ የራሱን የድካሙን መብላት አለበት። ካልሆነ ግን ራሱን በራሱ እንደሚያጠፋ ሰለሞን ተመለከተ ማለት ነው። በድካምና ንፋስን በመከተል ከሁለት እጅ ሙሉ ይልቅ አንድ እጅ ሙሉ በእረፍት ይሻላል። ከሰነፍ ሰው የማይሆኑ ነገሮችን ከሚከተል ይልቅ በሐሰት ከሚሆን ነገር ሁሉ ወይም በሐሰት ከሆነ ሁለት እፍኝ በእውነት የተገኘችው አንዲቷ እፍኝ ትሻላለች። ሰው ዋሽቶ ብዙ ከሚያተርፍ ደግሞ እውነት የሆነውን አንዷን ነገር ቢይዝ ያ የተሻለ ነው ይላል ሰለሞን። ሰው ዋሽቶ ሰው በውሸት በሐሰት ቀምቶ የሱ ያልሆነውን የራሱ ያልሆነውን ያልደከመበትን ሁለት እጆቹን ሞልቶ ከሚይዝ ቤቱን ከሚሞላ ይልቅ በድካሙ በላቡ
በራሱ ድካም ያገኛት አንዲቷ እፍኝ እሷ በቂ ናት ብሎ ሰለሞን ይነግረናል። አለበለዚያ ግን ይህ ሁሉ ነገር ምን እንደሚሆን ከንቱ እንደሆነ አየው በማለት ይናገራል ማለት ነው ሰለሞን። እኔም ተመለስኩ ይላል። እኔ ተመለስኩ የሚለው ወደ ሐሳቡ፣ ወደ ራሱ፣ ወደ ልቡ ማለት ነው። ወደ አስተውሎቱ መመለሱን ይነግረንና ከፀሐይ በታች ከንቱ ነገር ደግሞ አየው ይላል። ሌላ የታዘበውን ክፍል ይነግረናል። ከፀሐይ በታች ከምድር በታች ፀሐይ ከምታበራው ከዚህ ከምድራችን በታች ሁሉን ነገር ሳይ ሌላ ደግሞ ደካማ የሆነ ትክክል ያልሆነ ነገር ተመለከትኩ ይለናል። አንድ ሰው ብቻውን አለ፣ ሁለተኛውም የለውም፣ ልጅም ሆነ ወንድም የለውም፣ ለድካሙ ግን መጨረሻ የለውም። ዓይኖቹም ከባለጠግነት አይጠግቡም። ለማን እደክማለሁ? ሰውነቴን መልካሙን ነገር ለምን እነፍጋታለሁ ይላል። ይህም ደግሞ ከንቱ ነገርን፣ ክፋትን፣ ጥረት ነው አለ። ስለዚህ አንድ ሰው ልጅ ከሌለው፣ ቤተሰብ ከሌለው፣ ሚስት ከሌለው፣ ወንድም ከሌለው፣ ምንም ነገር ከሌለው ለምንድነው ምለፋው ይላል። ለምንድነው ምለፋው ይላል። ዓይኖቹ ሀብት ከማግበስበስ ባይደክምም ነገር ግን ወደ ክፉ ሐሳብ ይመሯል። ምክንያቱስ ምንም ነገር የለውም ብሎ ያስቀምጣል ሰለሞን። ይህ ባዶ እንደሆነ ተመለከቱ። ሰው ብቻውን ይሆን ዘንድ ስለማይችል ማለት ነው። የፈለገውን ሀብት ቢያጠራቅም፣ የፈለገውን ባለጠግነት ቢይዝ፣ ዓይኖቹ ባለጠጋ ከመሆን ባይደክሙ፣ ማንም የለኝም ብሎ እንደፈለገ ቢሆን፣ ይህ ሁሉ ግን ደግሞ ከንቱ ነገር ክፉም ጥረት እንደሆነ አየሁ አለ። ለምን? ድካማቸው መልካም ዋጋ አለው። አንድ ብቻ ከመሆን ሁለት መሆን ይሻላል አለ ጳውሎስ። ሰለሞን። አንድ ሰው ከመሆን ምን መሆን ይሻላል? ሁለት መሆን ይሻላል። ከአንድ ሰው በድካማቸው ዋጋ ያላቸው ሁለት ሰዎች ይሻላሉ። እሱም ባልና ሚስት ነው። ሰው ብቻውን ሆኖ ከሚለፋ ባልና ሚስት ቢሆን፣ ትዳር ቢኖረው፣ ህይወት ቢኖረው የተሻለ እንደሆነ አወቅኩ ይላል ጳውሎስ። ወይ ጉድ! ጳውሎስን በጣም ከማስተማር የተነሳ ጳውሎስ ስላለ ሰለሞን ማለት ነው። ስለዚህ አንድ ሰው ብቻውን ይሆን ዘንድ ከሚሆን ሁለት መሆኑ የተሻለ ነው። ምክንያቱስ ድካሙም፣ ልፋቱም፣ ጥረቱም ሁሉም ነገር ዋጋ አለው። ስለዚህ አንድ ሰው ብቻውን ሆኖ ከሚሳሳት ሁለት መሆኑ የተሻለ ነው ብሎ ይመለከታል። ቢወድቁ አንዱ ሁለተኛውን ያነሳዋልና። አንዱ ቢስት፣ አንዱ ቢወድቅ፣ አንዱ ሌላ ነገር ስህተት ቢሰራ፣ አንዱ የማይሆን ነገር ቢያደርግ፣ አንዱ ቢወድቅ አንዱ ያነሳዋል አለ። ወንዱ ቢታመም ሴቲቱ ብትታመም ምን ያደርጋል? ወንዱ። ሴቲቱ ብትታመም ወንዱ ቢታመም ሴቷ፣ ወንዱ ቢደክም ሴቷ ብትደክም ወንዱ። ስለዚህ በአንድ ጣራ ስር ሁለቱ ይበረታታሉ። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውም፣ ወየውለት ይላል። ስለዚህ ሰው በጉልምስናው ወቅት በበጎ ሰዓት ላይ የራሱ የሆነ ሰው ሊኖረው እንደሚገባ ይነግራል ሰለሞን። ይህን ይነግረናል ማለት ሰው የራሱ የሆነ ሰው እንዲኖረው ይነግረናል። ይቀጥልና ሁለቱም በአንድነት ቢተኙ ይሞቃቸዋል አለ። ሁለቱ አንድ ቢሆኑ አንዱ ቢበርዶ አንዱ ያሞቋል፣ አንዱ ቢጎሉ አንዱ ይሸፍናል፣ አንዱ ቢታመም አንዱ ያስታምሟል፣ አንዱ ቢርበው አንዱ ያበሏል፣ አንዱ እጁ ቢደክም ሌላኛው ያግዘዋል። አንድ ብቻውን ግን እንዴት ይሞቀዋል ይላል ሰለሞን። አንድ ብቻውን ቢሆን አልጋው ቀዝቃዛ፣ ህይወቱ ቀዝቃዛ፣ ኑሮ ቀዝቃዛ የሚኖር ስለዚህ አንድ ብቻውን ግን እንዴት ይሞቀዋል ይልና አንዱ አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። በትዳር ውስጥ ምን አለ? ልጅ በሶስትም የተገመደ ገመድ ፈጥኖ አይበጠስም ይላል። ያ ማለት ለአንዱ ቢታዘዝ፣ ለአንዱ ዝቅ ቢል፣ አንዱ ኃያል ቢሆን አንዱ ዝቅ ሲል፣ አንዱ ቢበረታ አንደኛው ቢታዘዝ ምን ያገኛሉ? ሶስተኛ ነገር ያገኛሉ። እሱም ልጅ ነው። ስለዚህ ምን ይሆናል? በልጅ ደግሞ ይህ የሁለቱ ግንኙነት ምን ይሆናል? ይታሰራል። ልጅ አሳሪ ነው። ልጅ ይይዛል፣ አይበጠስም፣ አይቆረጥም ብሎ ሰለሞን ይነግረናል። ይቀጥልና ድሃ ጠቢብ ብላቴና ተግሳጽን በመቀበል ከእንግዲህ ወዲህ ከማያውቀው ከሰነፍ ሽማግሌ ንጉሥ ይሻላል ይላል። ድሃ ጠቢብ ብላቴና ተግሳጽን መቀበል ከእንግዲህ ወዲህ ከማያውቅ ከሰነፍ ሽማግሌ ይልቅ
ምን ይሻላል? ከሽማግሌ ንጉስ ይሻላል በማለት ያስቀምጣል። ምክርን የሚቀበል ተግዛዝን የሚቀበል የተሻለ እንደሆነ ያስቀምጣል። የሚመከረውን ምክር የሚሰማ ምክርን የሚቀበል ካላዋቂ ከማያውቅ አላዋቂ ሽማግሌ ምክርን የሚቀበል ንጉስ ይሻላል። ንጉስን የሚመራ ሽማግሌ ነው አይደለ? መንገድ የሚያሳይ። ነገር ግን ምክርን የሚቀበል ንጉስ ምክርን ከማይቀበል ወይም ደግሞ አላዋቂ ጥበበኛ ካልሆነ ሽማግሌ ይሻላል ብሎ ያስቀምጥና ምንም በመንግስቱ ሀገር ደግሞም ችግረኛ ሆኖ ቢወለድ ከግዞቱ ቤት ወደ መንግስት ወጥቷልና በማለት ያስቀምጣል። ምንድነው የሚለን? ገና ለመንግስት ከወይኒ ቤት እንደሚወጣ ካለ ንጉስ ግዞተኛ የሚሆን ብልህ ድሃ ይሻላል በማለት ይናገራል። ብልሃት ከጎደለው ንጉስ ማለት ነው። ብልሃት ከጎደለው ንጉስ፣ ብልሃት ከጎደለው አስተዳዳሪ፣ ብልሃት ከሌለው ሰው እስር ቤት ውስጥ ሆኖ ከእስር ቤት የሚወጣ ወደ መንግስት የሚሄድ አንድ ታሳሪ የተሻለ ነው። ወይም ደግሞ እውቀት ያለው ጥበብ ያለው ሰው ይሻላል ብሎ ይናገራል። ስለዚህ በጣም ብልሃት ከጎደለው፣ ፍቅር ከሌለው፣ መታዘዝ ከሌለው፣ ምክር ከማይሰማ፣ ሀገር ከሚመራ፣ ቤተሰብ ከሚመራ ከእንደነዚህ አይነት ሰዎች ይልቅ ጥበብ የተሞላ አንድ ድሃ የተባለ ሰው ወይም ችግረኛ የተባለ ሰው ጥበብ ያለው ሰው የተሻለ ነው ብሎ ሰለሞን ያስቀምጣል። ከፀሐይ በታች የሚሄዱትን ሕያው ሁሉ በእርሱ ፈንታ ከሚነሳው ከሌላው ጎበዝ ጋር ሆነው አየሁ በማለት ይናገራል። ከእርሱ በፊት ከእርሱ በኋላ በሞት የሚሄዱ ሰዎች ፍጻሜ የላቸውም በማለት ይናገራል። ከፀሐይ በታች የሚኖሩ ሕያዋን የሚሆኑ ሰዎች ሁሉ እኔ አንድነት አየው። ከፀሐይ በታች የሚኖሩ ሕያዋን የሚሆኑ ሰዎችን ሁሉ ምን አልኩ? እኔ በአንድነት ተመለከትኩ። የሞተ ምሳሌ የሚሆነው ሁለተኛው ስለ ሞተው ፈንታ ይነሳል በማለት ይናገራል። ይህ ስለማን ሲናገር ማለት ነው? ስለ ጌታ ክርስቶስ ይናገራል። የሞቱትን ሁሉ ስለሚያስነሳቸው፣ የዘላለም ሕይወት ስለሚሰጣቸው፣ ስለሞቱት ሁሉ ብሎ በሞቱ ሕይወትን ስለሚሰጠው ስለዛ ስለ ክርስቶስ ይመለከታል። ለምን ስንል ሰለሞን በዚህ ክፍል ውስጥ ሞትን እየተቃወመ ይሄዳል። ሞት ለሁሉ የማይቀር እንደሆነ፣ ሞት ከሁሉ በፊት ቀድሞ የሚገዛን እንደሆነ ይነግረንና ነገር ግን ከፀሐይ በታች የሚሄዱትን ሕያዋን ሁሉ በእርሱ ፈንታ ከሚነሳው ከሌላው ጎበዝ ጋር ሆነው አየው። ከእርሱ በፊት የተገዙለት ሕዝብ ሁሉ አይቆጠሩም፣ በኋላ የሚመጡትን ግን በእርሱ ደስ አይላቸውም። ይህ ደግሞ ከንቱ ንፋስ እንደመከተል ነው ብሎ ይናገራል። ኋላ የሚነሱ ሰዎች በዚህ በሞተው ሰው ደስ አይላቸውም ምሳሌ ብሎ ያስቀምጣል። ስለዚህ ከእርሱ በፊትም ከእርሱ በኋላ ሞት የሚሄዱ ሰዎች ፍጻሜ የላቸውም በማለትም ይናገራል። ስለዚህ ክርስቶስን ባለማመን ስለሚሄዱ ሰዎችም ይነግረናል ማለት ነው። ስለዚህ ክርስቶስን ባለማመን ከእሱ በፊት የሄዱትም ከእርሱ በኋላም የመጡት ባለማመን በእርሱ ደስ አይላቸው፣ ሕያዋን ተብሎ የተጠሩት ግን በክርስቶስ ያመኑ ሁሉ በእርሱ ደስ ሲላቸው ከእርሱ ጋር ሆነው ተመለከትኩ ብሎ ሰለሞን ያስቀምጣል ማለት ነው። ስለ ሞታችን መድኃኒት ይናገራል። ዞሮ ዞሮ በዚህ ክፍል ውስጥ ሞት በሁሉም ላይ እንደበረታ፣ ሁሉን እንደሚያሳዝን፣ የምድርንም ክፋቷን የምድርንም ስቃዩንም በምድር ውስጥም ያለውን ክፋት ይነግረናል። ሰነፍ ሰዎች በምድር ላይ የገዛ ስጋቸውን እንደሚገሉ እንደማይበረቱ ይነግረናል። ሰው አንድ ከሚሆን ሁለት መሆን እንደሚሻለው፣ ሁለት ከመሆንም ሶስት መሆን እንደሚሻለው፣ ትዳርም ለመልካም ነገር እንደሚሆን ይነግረናል። እርሱ አምላክን ባለማወቅ የኖሩ ሰዎችም ሆኑ ክርስቶስን ከመጣ በኋላ ባለማወቅ የሚኖሩ ሰዎች ሞት እንዳለባቸው በእርሱ ደስ እንደማይላቸው ይነግረናል። ከፀሐይ በታች የሚሄዱ ሕያው የሆኑ ደግሞ እርሱ ፈንታ ከሚነሳው ከሌላው ጋር ጎበዝ ሆነው በአንድነት አየሁ ሲል እርሱን በማመን ክርስቶስን ተስፋ ያደረጉ ሰዎች የሚመጣውን ክርስቶስን የሚከተሉ ሰዎች የዘላለም ሕይወት እንደሚያገኙም ይነግረናል ማለት ነው። እኔ እንግዲህ በተቻለኝ አቅም እዚህ ጋር ያለውን አጠገቤ ያለውን የሰለሞን የትርጓሜ መጽሐፍት ይዤ ለመናገር ሞክሬያለሁ። መምህራን ግን መጠቅለያ ሰጥተውት ይይዛሉ። ይሄ ክፍል ትንሽ ጠንከር ያለ ብዙ ሚስጥራትንም ትንቢትንም ወደኋላም ወደፊትም የሄደ ክፍል ነው። ምዕራፍ 4 ከምዕራፍ 3 2 እና 1 የጠነከረ ክፍል ሆኖ እናገኘዋለን ማለት ነው።